ለአባቶቻችን ሚስጥርን ጥበብን የገለጠ ልዑለ ባህሪ ልዑል እግዚአብሔር አምላካችን ለእኛም ሚስጥሩን ጥበቡን ይግለጥልን። እንዳልኳችሁ በባለፈው ትምህርታችን ድርሳናት የሚጀምሩት በባለ ድርሳኑ ወይም ድርሳናት ብቻ ሳይሆን ገድላትም የሚጀምሩት በባለ ድርሳኑ ወይም በባለ ገድሉ ዓመታዊ በዓል መነሻነት እንደሆነ አይተናል። ለዛ ነው ከህዳር የጀመርነው ማለት ነው። የቅዱስ ሚካኤል ድርሳን ውስጡ የያዘው ቁም ነገር መጽሐፍ ቅዱሳዊ ቤተክርስቲያን በየወሩ ወር በገባ በ12 የቅዱስ ሚካኤልን ወርሃዊ መታሰቢያ ብታደርግ ዓመታዊ መታሰቢያ ብታደርግ የበዓሉ ምክንያት የበዓሉ መነሻ የበዓሉ ምስጢር መጽሐፍ ቅዱሳዊ መጽሐፍ ቅዱስ ላይ መልአኩ ቅዱስ ሚካኤል ያደረጋቸውን ገቢረ ተአምራት በማሰብ እኛም ከእርሱ ተጠቃሚ እንድንሆን ከዛ በረከት ረድኤት ተሳታፊዎች እንድንሆን ማሳሰብ ላይ እንደምታተኩር አይተናል ቤተክርስቲያን ማሳሰብ ላይ። ስለዚህ አሁን በየካቲት 12 ቀን ቤተክርስቲያን የቅዱስ ሚካኤልን በዓል የምታከብረው ከምን አንጻር ነው ከተባለ ይሄም በመጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 ጀምሮ እስከ 14 ድረስ ታሪኩ የተነገረለት ከሶምሶን ጋር የሚገናኝ ታሪክ ነው። ከሶምሶን ጋር የሚገናኝ ታሪክ ነው በየካቲት 12 የሚከበረው። ሶምሶንን ታውቁት እንደሆነ በዚህ ጥቅስ ላይ እንደምታገኙት እግዚአብሔር ኃይልን የሰጠው አይደለም፣ በናዝራዊነት ያከበረው እግዚአብሔር ከሌሎች ሁሉ መርጦ ናዝራዊ ያደረገው ነው። እናትና አባቱ በመልአኩ በቅዱስ ሚካኤል ብስራት ልጅን የወለዱ ለልጃቸው ምን ያህል ጥንቃቄ ሊያደርጉለት እንደሚገባ የተነገራቸው ናቸው። የወይን ጠጅ እንደማይጠጣ፣ ጭንቅላቱም እንደሆነ ደግሞ ጸጉሩም እንደማይላጭ ንጹሕ እንደሆነ የተነገረለት ሰው ነው እና እስራኤላውያንን እጅግ አድርጎ ይጠቅም ነበር። እግዚአብሔር ኃይልን ስለሰጠው እስራኤላውያን ላይ በጉልበት ወይም ደግሞ ሕዝበ እስራኤልን ሊያጠቃ የሚመጣውን ሁሉ ድል በማድረግ ይመልስ የነበረ ሰው ነው። ድል በማድረግ ይመልስ የነበረ ሰው ነው እና ፍልስጤማውያን እስራኤላውያንን ድል ለማድረግ አቃታቸው። ለምን ከተባለ እግዚአብሔር ከነሱ ጋር ስለሆነ፣ አንድም ሶምሶንን በዘመኑ ስላስነሳ። ስለዚህ ሶምሶንን ድል ማድረግ አቃታቸው። ስለዚህ የመጀመሪያ የወሰዱት እርምጃ ምንድን ነው ከተባለ ሶምሶን ድል የሚደረግበትን ምክንያት ማጥናት ነበር። ለማጥናትም ሲያስቡ ደግሞ ስስ ወይም ደግሞ ወንዶች ሊታለሉበት የሚችሉትን ስስ ነገርን መፈለግ ጀመሩና አንዲት ደሊላ የምትባልን ሴት ወደ እርሱ ላኩ። ያቺ ሴት ሶምሶን እጅግ አድርጎ የወዳት የነበረች ሴት ናት እና እርሷ በገንዘብ ተገዝታ ሶምሶን እንዴት ኃይሉ እንደሚደክም እንዴት እንድታጠና ወደ እርሷ የላኳት ሰው ነበረች። ሶምሶን ግን እዚህ ጋር እውነት ለመነጋገር በወንዶችና በሴቶች መካከል በጓደኝነት መካከል ያለውን የወንዶችን የዋህነት በዛው በተቃራኒ ደግሞ የሴቶችን የዋህነት ሰው ደግሞ ለገንዘብ ከተገዛ ደግሞ ምን ያህል እንደሚሄድ ደግሞ የምናይበት ነው። ከእንደገና ደግሞ ወይ ሞኝነት አንነው ወይ ዋህነት አንነው ደግሞ ሶምሶን ያደርገው የነበረው ነገር እጅጉን የሚያስገርም ነው። መጽሐፍ ቅዱስን ብናነበው በዚህ በመጽሐፈ መሳፍንት ምዕራፍ 16 ላይ ያለውን ጥቅስ ብናነበው ከአንዴም 3 ጊዜ ደሊላ ሞክራው ነበር። የጠየቀችውም ደግሞ ፊት ለፊት ነው። ማለት ምን ማለት ነው? የምትሸነፍበት ነገር የምትዋረድበት ነገር ምንድን ነው ንገረኝ ብላ ነው የጠየቀችው። እንግዲህ አስቡት፣ አንድ ሰው የምትወዱት ሰው ወደ እናንተ መጥቶ የምትወደው የምትሸነፍበት የምትዋረድበት ነገር ምንድን ነው ቢላችሁ ትነግሩታላችሁ? አትነግሩትም። በግልጽ ነው የጠየቀችው። ሶምሶን ግን 3 ጊዜ ያልሆነ ምላሽን ሰጣት። የመጀመሪያው አዲስ ምንም ስራ ባልተሰራበት ገመድ ብታስሪ ኃይሌ ይደክማል አላት። ልክ መተኛቱን ስታቅ አዲስ ምንም ባልተሰራበት ገመድ እጁን እግሩን እስር አድርጋ ጠፍንጋ ሶምሶን አለችው።
ፍልስጤማውያን መጡልህ አለችው። በዚህም ጊዜ እንደ አዲስ ጉልበቱ እንዳለው ሰው እንደ አዲስ ከጓዳ ሰው አስቀምጣ ነው ይህን ሁሉ ነገር የምታደርገው እሱን ድል ለማድረግ ማለት ነው። እንግዲህ አስቡት፣ ሰው በመጀመሪያው ሊታለል ይችላል፣ በሁለተኛው በሶስተኛው ግን አይታለልም። ከሁለቴም 3 ጊዜ እንዲያደርገዋለች። እንዴት ነው ሲላት በሁለተኛው እንደው ምንድን ያላት? ጸጉሬን እኮ ብትጎነጉኙ አላት። ብትጎነጉኙና ብትመጪው ኃይሌ ይደክማል አላት። አሁንም በተኛ ጊዜ ጸጉሩን ጎንጉና እንደተባለችው አደረገች። ሶምሶን ፍልስጤማውያን መጡልህ አለችው። አሁንም በአዲስ ጉልበት ጠንክሮ ተነሳ። በሶስተኛው ግን አንተ ትዋሸኛለህ፣ አትወደኝም ማለት ነው፣ ለእኔ ፍቅር የለህም ማለት ነው። ለምንድን ነው የምትዋሸኛለህ? አሁን እንግዲህ ሶምሶን ልብ ውስጥ ያለውን ነገር አስቡ። ይወዳታል፣ ነገር ግን ኃይሉን ግን መናገር አይፈልግም። ለማንም እንዲናገር አልታዘዝም፣ ነገር ግን ይወዳታል። ስለዚህ ነፍሱ እስክትወጣ ድረስ ተጨነቀ ይላል ጥቅሱ ስታነቡት። ነፍሱ እስከምትወጣ ድረስ ተጨነቀ። አንዳንድ ጊዜ በጓደኝነት መካከል መናገር የሌለብንን ነገሮች ለመናገር ነገር ግን ጓደኝነታችንን አስበን ፍቅራችንን አስበን የምንጨነቅ ሰዎች እንኖራለን። ተጨነቀ። በስተመጨረሻ ግን ነገራት። የልቡን እንደነገራት አውቃ ይላል። የልቡን እንደነገራት አውቃ እንደተባለችው አደረገች። 2 ጎረምሶችን ጠራች። በተኛ ጊዜ ጸጉሩን እጁን አስያዘች፣ ጸጉሩን ሙልጭ አድርጋ ላጨችው። ሶምሶን ፍልስጤማውያን መጡልህ አለችው። እንደ ቀድሞ የሚነሳ መስሎት ሲታገል ኃይሉን አጥቷል። ወሰዱት፣ መጫወቻ አደረጉት። እነርሱን ምንድነው ጠባቂ ያደረጉት። ሕዝብ ሁሉ በተሰበሰበበት ቤት ውስጥ ያሾፉበት ነበር። ግን በስተመጨረሻ ላይ ሶምሶን አንድ ልመና ለመነ። ምን ብሎ? እግዚአብሔር ሆይ እባክህ አንዲት ጉልበት ስልጠኝ ብሎ ለመነ። ከዛ አንድ ብላቴና ጠራና ባለው ቤት ውስጥ እችን ምንድነው ምሰሶን አስይዘኛሉ። ምሰሶን አስያዘው። እግዚአብሔር ሆይ አንድ ጊዜ ኃይልን ስጠኝ አብሬያቸው ልሙት ብሎ ለመነ። ኃይል ሰጠው። በዛን ጊዜ በዛ ቤት ያሉት ሰዎች በሙሉ ምን አሉ ነው የሚለው? ሞቱ። አሁን ከቅዱስ ሚካኤል ጋር ምን ያገናኘዋል? ቅዱስ ሚካኤል ለሶምሶን ኃይልን ጉልበትን ሰጥቶ ሺውን በአህያ መንጋጋ ድል ሲያደርግ የነበረው ሶምሶን በቅዱስ ሚካኤል ምልጃ ግልጽ ነው። ከእንደገና ኃይሉን ባጣ ጊዜም ደግሞ ያንን ኃይል ደግሞ እግዚአብሔር ሰጥቶት ረዳት የሆነው ዘንድ የላከለት ማንን ነው ከተባለ ቅዱስ ሚካኤል ነው። ግልጽ ነው። ቅዱስ ሚካኤል ነው። ቤተ ክርስቲያን በየካቲት 12 ቅዱስ ሚካኤል ለሶምሶን ኃይል ምንድን ነው? ኃይል ጽን እንደሆነው በስተመጨረሻው ምንም እንኳን መናገር የሌለበትን ነገር ለቤተሰቦቹ ያልተናገረውን ነገር ለአንዲት ሴት ተናግሮ ኃይሉን ያጣውን ሶምሶንን በስተመጨረሻ የረዳ ጠላቶችን እንዲገል ያደረገው በቅዱስ ሚካኤል ረዳትነት መሆኑን ቤተ ክርስቲያን በየካቲት 12 ቀን አስባ ዘክራ ትውላለች። ግልጽ ነው። በዓሉ ይሄ ነው። ቤተ ክርስቲያን መጽሐፍ ቅዱስ ነው። በየካቲት 12 ላይ የምታከብረው መጽሐፍ ቅዱሳዊ ነው። ምዕራፍ 16 ከቁጥር 1 እስከ 30 ላይ ታገኙታላችሁ። መጽሐፈ መሳፍንት ምዕራፍ 16 እስከ 1 እስከ 30። ስለዚህ የካቲት ላይ ቤተ ክርስቲያን ይህን ታደርጋለች። ቅድም ባለፈው ትምህርታችን ነግራችኋለሁ። ይህንን በስተመጨረሻው ያነሳል። በየካቲት 12 መልአኩ ቅዱስ ሚካኤል ይህንን አደረገ ብሎ። ከዛ በፊት ግን ምን አለ? ተአምር አለ አይደለም? ድርሳኑ ላይ ተአምር አለ። ከዛ በፊት ምን አለ? ትምህርት አለ። መሰረተ ሃይማኖት፣ ዶግማውን፣ ነገረ ስጋዌን ያስተምራል። ከዛ በፊት ምን አለ? ምክር አለው። ከዛ በፊት ድርሳኑ፣ ከዛ በፊት ተአምራትን አድርጎ ከዛ ወደ ዋናው በዓል በዚህ ቀን የሚከበርበት ምክንያት ይሄ ነው ብሎ ነው የሚናገረው። ስለዚህ ዋናው የካቲት 12 የሚከበረው ይሄ ነው። መጋቢት 12 እንሂድ። ቅዱስ ሚካኤል ስንት በዓላት አሉት ብያችኋለሁ? ስንት በዓላት አሉት አላችሁ? ስንት በዓላት አሉት? ስንት? 14 በዓላት አሉት ብያችኋለሁ። በዋናነት የሚከበሩት ስንት ናቸው ብያችኋለሁ? 4 በዓላት አይደል? 4 በዓላት አሉ። አሁን መጋቢት 12 5ኛውን በዓል እያየን ነው። መጋቢት 12 ደግሞ በኦሪት ዘኍልቍ ምዕራፍ 22 ከቁጥር 22 እስከ 35 ድረስ ኦሪት ዘኍልቍ
ምዕራፍ 22 ከቁጥር 22 እስከ 35 ድረስ። በዚህ ቀን ደግሞ ቤተክርስቲያን የምታስበው አሁንም ለሕዝበ እስራኤል ቅዱስ ሚካኤል የሰራውን ነገር ነው። በዘመኑ ባላቅ የተባለ የሞዓብ ንጉሥ እስራኤልን እንዲረግምለት ተራጋሚውን በለዓምን የመርገም ጸጋ የተሰጠውን የረገመው ሁሉ የሚደርስለትን በለዓምን ገንዘብን ከፍሎ እስራኤልን እንዲረግምለት፣ እግዚአብሔር ግን ለበለዓም አዝዞት የነበረው እስራኤልን እንዲመርቅ ነበር። አዝዞት የነበረው መርቃቸው ተብሎ ነበር። ነገር ግን ንጉሱ ገንዘብን ሰጠውና ምርቃቱን ወደ እርግማን እንዲቀየር ገንዘብን ሰጥቶት እንዲሄድ አደረገው። ገንዘብን ሰጥቶ በሚሄድበት ጊዜ ግን በመንገድ ላይ የእግዚአብሔር መልአክ ከሚሄድበት መንገድ እንዳስተጓጎለው በአህያይቱ ላይ አድሮ እንደገሰጸው ቤተክርስቲያን በዚህ ቀን ታከብራለች። ሰው ምን ያህል መዝሙረኛ ቅዱስ ዳዊት ተናግሯል አይደል? ሰውስ ክቡር ሆኖ ሳለ አእምሮ እንደሌላቸው እንደ እንስሳት ሆነ ይላል አይደል? በለዓም ገንዘብ ምን ያህል እንዳሳወረው የምንመለከተው በዚህ ታሪክ ላይ የእግዚአብሔር መልአኩ ቅዱስ ሚካኤልን አህያይቱ ተመልክታ ስትሰግድ ስትተኛ፣ እሱ ግን አልተመለከተም። ለምን? ከእንስሳ አንሶ ነበረ። በምን ምክንያት? እግዚአብሔር ያለውን ትእዛዝ አልፈጽምም በማለት ገንዘብ በልጦበት እግዚአብሔር የመረቀውን ሕዝብ ለመርገም ስለሄደ ስለዚህ ምን ብሎት ነበረ? አንሶ ነበረ ከእንስሳ። እሱን ተዉት። ዘወትር የምታገለግለው አህያ እሱ በሚናገርበት ልሳን ስትናገር አልደነገጠም። ለምን? ገንዘብ አሳውሮት ነበረ። የእንስሳትና የሰዎች ልሳን ምንድን ነው? በአንድ ከመናገር ተዘግቶ ነበር አይደል? በዛን ዘመን እንኳን አልሄድም ባለችው ጊዜ ይቀጠቅጣት ነበረ። ምን ነው ይላል ትርጉም። ምንድን ነው ድርሳኑን ስትመለከቱት ትርጓሜውን በዛ መልኩ ነው የሚያስቀምጠው። ምን ነው እሷ እስከዛሬ ድረስ አገለግልህ አልሄድም አልታዘዝም ብያለሁን? ስለምን ትመታኛለህ አለችው። ብገልሽ ደስ ባለኝ አላት። በዚህን ጊዜ እኔም ማየውን ብትመለከት ኖሮ እንዲህ አትልም ነበር አለችው። እግዚአብሔር ምንድነው ለአህያይቱ የተገለጠው? ለእሱም ተገልጦለት የእግዚአብሔር መልአክ ከፊት ለፊቷ እንደቆመ አየ። ከእርግማን ወደ ምርቃት የተቀየረበት ቀን ነው ይሄ ቀን። ስለዚህ ቤተክርስቲያን ይህንን የሕዝበ እስራኤልን እርግማን ወደ ምርቃት በመልአኩ በቅዱስ ሚካኤል ምልጃ፣ በመልአኩ በቅዱስ ሚካኤል ረዳትነት የሕዝበ እስራኤልን እርግማን ያራቀበት ዕለት ነው ብላ ቤተክርስቲያን መጋቢት 12ን ምን ትላለች? ታከብራለች። ይህ መጽሐፍ ቅዱሳዊ አይደለም ወይ? ሚያዝያ 12 በዚህ ቀን ደግሞ ቤተክርስቲያን የምታከብረው ትንቢተ ኤርምያስ ምዕራፍ 38 ከቁጥር 7 እስከ 13። ትንቢተ ኤርምያስ ምዕራፍ 38 ከቁጥር 7 እስከ 13 ነቢዩ ኤርምያስን ጠባብ በሆነች እስር ቤት ሴዴቅያስ የተባለ ንጉሥ አስሮ ባስቀመጠው ጊዜ ቅዱስ ሚካኤል አቤሜሌክ በተባለ ኢትዮጵያዊ አማካኝነት ከእስር ያወጣበት፣ አቤሜሌክን ልኮ ከእስር ያወጣበት ቀን ነው። ማንን ያወጣው? ነቢዩ ኤርምያስን። ያንን ታሪክ በትንቢተ ኤርምያስ ምዕራፍ 38 ከቁጥር 7 እስከ 13 ላይ ታገኙታላችሁ። ይህም መላእክት ከእስር የሚያወጡ መሆናቸውን የሚያሳይ ታሪክ ነው። ይሄ ሚያዝያ 12 የሚከበር ነው። ግንቦት 12 እንግዲህ ከፊት ለፊታችን ያከበር ነው የመልአኩ ቅዱስ ሚካኤል በዓል ግንቦት 12። ይሄም መጽሐፍ ቅዱስ ላይ የተመዘገበ ነው። ትንቢተ ዳንኤል ምዕራፍ 6 ከቁጥር 21 እስከ 23። ትንቢተ ዳንኤል ምዕራፍ 6 ከቁጥር 21 እስከ 23። እንግዲህ የሚጽፍ ሰው ስለሌለ ነው ዝም ብዬ የማወራው። እሺ፣ የተወሰነ ሰው ነው የሚጽፈው፣ ለዛ ነው። ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 እስከ 23 ላይ ዕንባቆምን ከኢየሩሳሌም ነቢዩ ዳንኤልን
በአንበሶች ጉድጓድ ተጥሎ የነበረው ነቢዩ ዳንኤልን ዕንባቆምን በመላክ ምግብን የመገበበት ነቢዩም ደግሞ ምግብን ተመግቦ ደግሞ ፈጣሪውን ያመሰገነበት ዕለት ላቆመው ንጉሱ ላቆመው ምስል እንዲሰግድ በታዘዘ ጊዜ አልሰግድም በማለቱ እጅግ በተራቡ አናብስት መካከል ዳንኤል ተጥሎ ነበር። እነዛ አናብስት እንዳይበሉት ያደረገ በምልጃ በረድኤቱ ዕንባቆምን ልኮ በተዘጋ ደጃፍ ውስጥ ምግብን እንዲመገብ ያደረገ ከእንደገና በዛን ቀን ደግሞ የእግዚአብሔርን ረዳትነት የእግዚአብሔርን አምላክነት የቅዱስ ሚካኤል ረዳትነት አይቶ ደግሞ እግዚአብሔርን ያመሰገነበት ዕለት ነው ነቢዩ ዳንኤል። ስለዚህ ቤተክርስቲያን ይህንን ቀን ቅዱስ ሚካኤል በዚች ቀን ነቢዩ ዳንኤልን ከአንበሶች መንጋጋ የመገበበትን እንዲያመሰግን ያደረገበትን ያወጣበትን በዓል ታከብራለች። ትንቢተ ዳንኤል ምዕራፍ 10 ከቁጥር 13 እስከ 21 ምዕራፍ 10 ከቁጥር 13 እስከ 21 ግልጽ ነው አይደል? ሰኔ እንምጣ። አሁን ከፊት ለፊታችን ሰኔ 12 ይከበራል። ሰኔ 12 ብዙ ሰው ይምታታበታል። ሕዝበ እስራኤልን ነፃ ያወጣበት ነው የሚል ሰው አለ። ባህራንን ነፃ ያወጣበት ነው የሚል ሰው አለ። እንደዚህ የሚያደርግ አለ። ድርሳኑ ላይ ስትመለከቱ በነገራችን ላይ የባህራንን ታሪክ የሚመስል ተላፊኖስ የሚባል ሰው ታገኛላችሁ። ከባህራን ታሪክ ጋር የተመሳሰለ ከባህራን ታሪክ ጋር የሚመሳሰል በቃ ታሪኩ ተመሳሳይ ተላፊኖስ የሚባል ሰው ታገኛላችሁ። እና በተለያዩ በድርሳናት ውስጥ መስከረም ላይ አንስቶ ህዳር ላይ ሊያነሳው ይችላል የባህራንን ታሪክ። የሚያነሳው ግን ዕለቱ የሚታሰብበት በዓል እሱ ነው ማለት አይደለም። በተአምር ውስጥ ነው የሚያስቀምጠው። በምን ውስጥ ነው የሚያስቀምጠው? ተአምር መልአኩ ቅዱስ ሚካኤል ያደረገውን ተአምር ሲጠቅስ ነው እንጂ የዕለቱ በዓል እሱ ነው ማለት አይደለም። ህዳር ምንድን ነው? ሰኔ 12 ቅዱስ ሚካኤል ምን የሆነበት ነው ከተባለ ራእይ ምዕራፍ 12 የቅዱስ ሚካኤል በዓለ ሲመቱ ነው። የቅዱስ ሚካኤል ምኑ ነው? በዓለ ሲመቱ የተሾመበት ዕለት ነው። የቅዱስ ሚካኤል በክብር ላይ ክብር የጫነበት ሲመትን ያገኘበት ዕለት ነው። ሊቀ ሊቃናተ መላእክት ሆኖ የተሾመበት ዲያብሎስ የወደቀበት ዕለት። ይህንን ቀን ቤተክርስቲያን ታስባለች፣ ሰኔ 12 ማለት ነው። በተአምር ውስጥ ደግሞ ምንን ታነሳለች ከተባለ በዚህ ቀን ደግሞ ለአስተራኒቆስና ለአፎሚያ ያደረገላቸውን እጹም ድንቅ ተአምራት በዚሁ ቀን አስባ ትውላለች። በተጨማሪ ለአስተራኒቆስና ለአፎሚያ ያደረገላቸው ነገር ቤተክርስቲያን በዚህ ቀን ታስባለች። ህዳር ምንድን ነው? ሰኔ ስንት? 12 ቀን ሰኔ 12 ቀን በዚህ ቀን አስባ ትኖራለች። ይሄም መጽሐፍ ቅዱሳዊ ነው። አስተራኒቆስና አፎሚያ እግዚአብሔርን የሚፈሩ ሰዎች ነበሩ አይደል? እግዚአብሔርን የሚፈሩ ስለነበሩ እግዚአብሔርን በመፍራታቸው የእግዚአብሔር መልአክ ምን ያህል እንደረዳቸው ያየንበት ታሪክ ነው። ታሪኩ ስለምታውቁት እዛ ውስጥ አልገባም። መጽሐፍ ቅዱስ እንዲህ ይለናል። መዝሙር 34 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸውማል። በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላልና እነዚህን ያደረገበት አሁን ከፊት ለፊታቸው ያለውን በዓል የምናከብረው ይህን በዓል ይዘን ነው። ግልጽ ነው። ሐምሌ 12 ደግሞ ከአበይት በዓላቱ መካከል አንዱ ነው አይደል? የቅዱስ ሚካኤል አበይት በዓል ብለን ከምንጠቅሰው ውስጥ አንዱ ነው። በዚህ ቀን ደግሞ በሁለተኛ ነገሥት የሚከበርበት ዋናው መጽሐፍ ቅዱሳዊ በዓሉ ምንድን ነው ከተባለ ሁለተኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 37። ሁለተኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 37 ላይ የእስራኤልን ንጉሥ ሕዝቅያስን ከፋርስ ንጉሥ ከናቡከደነጾር ሰራዊት ሰናክሬም እጅ ነፃ ያወጣበት ሕዝቅያስን ከሰናክሬም እጅ ነፃ ያወጣበት የሰናክሬምን ሰራዊት
የገደለበት እሱንም ነፃ ያወጣበት ዕለት ቤተክርስቲያን በዚህ ቀን ታስባለች። ዋናው የበዓሉ የሐምሌ 12 የበዓሉ ትርጉም ይሄ ነው። ዋናው የበዓሉ ትርጉም። ሌላኛው 10ኛው በዓሉ ደግሞ ነሐሴ 12 ነው። 10ኛ በዓሉ አሁንም እያንዳንዱ ነገር ከመጽሐፍ ቅዱስ አንጻር ነው እያየን ያለ ነው። ስለዚህ ድርሳነ ሚካኤልን ለተመለከተ ሰው በየወሩ የሚያነበው ቁም ነገር መጽሐፍ ቅዱስን መሰረት ያደረገ ነው። የበለጠ መጽሐፍ ቅዱስን ያብራራ ነው። እንዴት ነው እግዚአብሔር አምላክ ነቢዩ ዳንኤልን ከአንበሶች ጉድጓድ ያወጣው እንዴት ነው የሚለውን የሚያብራራ ነው ድርሳኑ። ግልጽ ነው። እንዴት ነው ሕዝቅያስን ከሰናክሬም እጅ ነፃ ያወጣው የሚለውን የሚያብራራ ነው ድርሳኑ። አብራሪ ነው እንጂ ከመጽሐፍ ቅዱስ የሚወጣ አይደለም። 10ኛ በዓሉ ሐምሌ 12 በዚህ ቀን ደግሞ መስከረም 16 እና 17 የምናከብራት ንግስት እሌኒ አለች። የንግስት እሌኒ ልጅ ደግሞ ቆስጠንጢኖስ አለ። የንግስት እሌኒ ልጅ ቆስጠንጢኖስ እግዚአብሔር አምላክ በቸርነቱ በእናቱ አማካኝነት የመለሰው በመልአኩ ተራዳይነት በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ምልክት ጠላቶቹን ወይም ደግሞ የአሕዛብን ነገስታት ወይም ደግሞ የአሕዛብን ሰራዊት ማለትም የመክስሚያኖስን ሰራዊት ድል የነሳበት ነው። በሰማይ ላይ የመስቀል ምልክት ምክንያት እናቱ ተስላ ነበረ። ልጇ የማያምን ነበረ። ቆስጠንጢኖስ ከመለሰልኝ ብላ የእግዚአብሔርን የጌታችን መድኃኒታችን ኢየሱስ ክርስቶስን መስቀል ፈልጋ እንደምታወጣ ቃል ገብታ ነበርና ያንን ባደረገላት ጊዜ ይህም ወደ ሃይማኖቱ ተመልሶ ወደ እግዚአብሔርን ወደ ማመን ተመልሶ በመስቀል ምልክት የአሕዛብን ሰራዊት የነ መክስሚያኖስን ሰራዊት ድል ያደረገበት እንደሆነ ቤተክርስቲያን በዚህ በነሐሴ 12 ቀን ታስተምራለች። ይህንን ታሪክ ደግሞ መጽሐፈ ስንክሳር ላይ ተመዝግቦ እናገኘዋለን። ይህንን ታሪክ ማለት ነው። ስለዚህ ይሄም ምንድነው? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብለን ቅድም እንደጠቀስ ነው። ይህን ጥቅስ በታሪክ ይህንን ጥቅስ በማስረጃ ያየንበት አበው የጻፉልን ታሪክ ነው ማለት ነው። ስለዚህ ነሐሴ 12 ቆስጠንጢኖስን የተራዳበት ጠላቶቹን ድል እንዲያደርግ ኃይል ጉልበት የሰጠበት ዕለት ነው። እሺ የመጨረሻው 11ኛ በዓሉ ደግሞ መስከረም 12 ነው። መስከረም 12 ነሐሴን አየን፣ መስከረም 12 አየን። መስከረም ላይ ከመግባታችን በፊት ግን አንዳንድ መጻሕፍት ከ14ቱ በዓላቶቹ መካከል ጳጉሜ 3ን ለቅዱስ ሚካኤልም የሚሰጡ መጻሕፍት አሉ። ጳጉሜ 3ን ለቅዱስ ሚካኤልም በዓሉ ነው ብለው የሚሰጡ አሉ። ወደ በኋላ እንመጣበታለን። መስከረም 12 ግን ሕዝቅያስን ከደዌው እግዚአብሔር አምላክ ቅዱስ ሚካኤልን ልኮ ሕዝቅያስን ከደዌው የፈወሰበት ትሞታለህ የተባለውን ሕዝቅኤል 15 ዓመት ዕድሜ እንደተጨመረለት የምስራችን የነገረበት ነው። ቅዱስ ሚካኤልን ልኮ እግዚአብሔር አምላክ ከነበረበት ደዌ ምን ያለበት የፈወሰበት። ትሞታለህና ቤትን አስተካክል የተባለ ያ ሰው በመልአኩ ቅዱስ ሚካኤል ምልጃ 15 ዓመት ተጨምሮለት እግዚአብሔርን ያስደሰተ ንጉሥ ነው እና ቤተክርስቲያን በዚህ ቀን ይሄንን ታስባለች። መስከረም 12 ማለት ነው። ይሄም በአንደኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 10 አንደኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 10 ላይ እናገኛለን። ከቁጥር 1 እስከ 10 ጥቅምት 12ኛ በዓሉ ጥቅምት 12ኛ በዓሉ ነው። ይሄም ደግሞ
በነቢዩ ሳሙኤል አማካኝነት እግዚአብሔር አምላክ ነቢዩ እና መዝሙረኛው ቅዱስ ዳዊትን ቅባ መንግስት የቀባበት አንድም በብላቴናነቱ ጊዜ የተራዳበት ከወንድሞቹ ሁሉ በሳሙኤል አማካኝነት ደግሞ ቅባ ነገስትን የቀባበት በአጠቃላይ ከቅዱስ ሚካኤል ጋር ቅዱስ ሚካኤል ለቅዱስ ዳዊት ያደረገለትን ነገር የሚወሳበት ዕለት ነው። በነገራችን ላይ የቅዱስ ዳዊት ረዳቱ መልአኩ ቅዱስ ሚካኤል ነበር። ይህንንም በዚህ በልጅነቱ ጊዜ በ12 ዓመት በነበረበት ጊዜ ላይ የፍልስጤም መሪ ጎልያድ እስራኤላውያን ላይ በዘበተ ጊዜ በእስራኤላውያን ላይ በተዘባበተ ጊዜ እሱ ገና 12 ዓመት ብላቴና ነበረ እና ለወንድሞቹ የሚበሉትን ነገር ሊያደርስላቸው በሚሄድ ጊዜ ሕዝብ ሁሉ ተሰብስቦ የጎልያድን ምንድነው ቃለ ጽርፈት ሲሰማ ይመለከታል። ገብቶ በሰማ ጊዜ ጎልያድ በቃለ ጽርፈት ሕዝበ እስራኤልን ሲናገር ይሰማዋል። ከእናንተ መካከል ከእኔ ጋር የሚገጥም ቢኖር እኔን ቢያሸንፈኝ እንገዛለታለን፣ ብናሸንፈው ደግሞ ይገዙልናል እያለ ሕዝበ እስራኤልን ሲዘባበት ይመለከተዋል። በዚህ ጊዜ ወደ ወንድሞቹ ቀረበና ይህ ሰው ይህ ያልተገረዘ ሰው ምንድን ነው የሚሉት አሉት። አንተ ልጅ ነህ ሂድ አሉት። ከዛ ሌሎች ሰዎችን ጠየቀ። ከዛ በዘመኑ ንጉሥ ወደ ነበረው ንጉሥ ሳኦል ሄደ። እኔ ይህንን ሰው ድል አደርገዋለሁ አሸንፈዋለሁ አለ። ሲመለከተው ገና 12 ዓመት ብላቴ ነው። ገና ልጅ ነህ አንተ ለዚህ ያልሆንክም አለው። በሚገርም ሁኔታ ግን ቅዱስ ዳዊት እግዚአብሔር ሞገስ ሆኖት እግዚአብሔር እንዴት እንደሚረዳው ነገረው። እኔ ገና ብላቴና ነኝ፣ እረኛ ነኝ። ነገር ግን በጎቼን ለመንጠቅ አናብስት በሚመጡበት ጊዜ ከመንጓጋቸው ምንድነው ፈልቅቄ አወጣቸዋለሁ በጎቼ በነጠቀብኝ ጊዜ። ስለዚህ ከኔ ጋር ያለው እግዚአብሔር ይረዳኛልና እኔ ዋጋዋለሁ አለ። ሳኦል አምኖ ከሳኦል እዚህ ጋር የምንማረው አንደኛ ብላቴናነቱን ሳይንቅ ቦታ ሰጥቶ እርሱን መምረጡ ነው የመጀመሪያው። ነገር ግን ቅዱስ ዳዊት በሳኦል ዘንድ ነው ሞገስ ክብር እንዲያገኝ ያደረገው ደግሞ እግዚአብሔር ነው አይደል? ክብርና ሞገስን የሰጠው እንጂ እድሜው አይደለም፣ ጉልበቱ አይደለም፣ አቅሙ አይደለም። ስለዚህ እግዚአብሔር ከእርሱ ጋር እንዴት እንደነበረ እግዚአብሔር ክብር ሞገስን ለብላቴናው ለቅዱስ ዳዊት እንዴት እንደሰጠው ምንድን ነው የሚለው መጽሐፍ ቅዱሳችን እንጂ ስለ አገልግሎት ሲናገር ለእነዚህ በእምነት በትምህርት በቃልህ ምሳሌ ሁን እንጂ ማንም ታናሽነትን አይናቁ አይደለም የሚለው ሐዋርያው ቅዱስ ጳውሎስ። ማንም ታናሽነትን አይናቁ፣ ለሌሎች በዚህ ምሳሌ ሁን እንጂ ታናሽ ታላቅ አይደለም። እግዚአብሔር ነው ከሱ ጋር ስላለ ነው። ስለዚህ ክብር ሞገስን ሰጠው። በዚህን ጊዜ ግን ሳኦል ተጠራጠረ። እንደው ጉልበትን እንድታገኝ የጥሩርን ልበስ አለው። አለበሰው። ነገር ግን የማይቻል ሆነ። ነገር ግን አይሆንም አለ። ወዴት ሄደ? ወደ ወንዝ ወረደ። ወደ ወንዝ ወርዶ 5 ጠጠሮችን አነሳ። አንዱን ጠጠር በአቁፋዳ ወይም ደግሞ በወንጭፍ ውስጥ ከቶ ይዞ ገባ። እኔ ውሻ ነኝን ወንጭፍ ይዘ የምትመጣው አለ። በምግባር በስራህ ከውሻም ያነስክን፣ አንገትህን ቆርጬ ለሰማይ አሞሮች እሰጣለሁ ብሎ ተናገረ። እዚህ ጋር ትርጓሜውንም ድርሳኑንም ስትመለከቱት እጅግ የሚገርም ነገር ታገኛላችሁ። ቅዱስ ዳዊት ጎልያድ ሙሉ ጥሩር ነው የለበሰው። እንደውም የነበረው ክፍተት ይላል እዚች ግንባሩ ላይ ብቻ ነበረች። ቅዱስ ዳዊት አንዱን በወንጭፍ ውስጥ አስገብቶ ሊወረውር ባለ ጊዜ ብላቴና ነውና ኃይል ጉልበት አነሰው ይላል። መልአኩ ቅዱስ ሚካኤል የእሱ ረዳት ነውና ኃይል ጽን ሆነው ጉልበት ሆነው ስለዚህ እንዲወረውር አደረገው። በነበረችውም ክፍተት እንዲመታው አደረገ። ሰው ኃይል ባለው ነገር ግንባሩን ቢመታ ወደፊት ነው የሚወድቀው? ወደኋላ ነው ወደፊት የሚወድቀው? ወደኋላ አይደል? ምንድን ነው የምቱ ኃይል ያለው ወደዚህ ስለሆነ ሰው የሚወድቀው ወዴት ነው? ወደኋላ ነው። ትርጓሜ ሲያስቀምጥ ግን የወደቀው ወደፊት ነው። ለምን ቢሉ እንኳን አንተ ለምታመልከው አምላክ ይቅርና ለአንተም ክብር ምስጋና ይገባል፣ ስግደት ይገባል ሲል ወዴት ወደቀ?
ወደፊቱ አንገቱን ቆርጦ ለሰማይ አሞሮች እንደሰጠ ዳዊት ሺህ ገደለ እየተባለ ሲመሰገን የነበረው በመልአኩ በቅዱስ ሚካኤል ረዳትነት ነው። ግልጽ ነው። ይህንን ረዳትነቱን ድርሳኑ ቁልጭ አድርጎ ያስቀምጣል። ከእንደገና በወንድሞቹ መካከል ሳሙኤል ለንግስና የሚሆነውን ሰው ሲመርጥ በሳሙኤል ዘንድ ሞገስ እንዲሆነው ያደረገው መልአኩ ቅዱስ ሚካኤል ነው። ግልጽ ነው። ከነዛው ሁሉ እግዚአብሔር ኃይልን ብርታትን ሰጥቶ ከወንድሞቹ መካከል እንዲመረጥ ያደረገው ቅባ መንግስት እንዲቀባ ያደረገው በቅዱስ ሚካኤል ረዳትነት ነው እና እነዚህ ሁሉ ነገሮች በዚህ ቀን ለቅዱስ ሚካኤል ለቅዱስ ዳዊት ያደረገለትን ነገር የሚነገርበት ዕለት ነው። አንደኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 10 ድረስ ታነቡታላችሁ። አይደለም ይሄ የላይኛ ነው የሕዝቅያስ ነው። ይሄኛው አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 13 ላይ አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 13 ላይ ታገኙታላችሁ። 13ኛ በዓሉ ደግሞ ህዳር 13 ነው። ህዳር 13 የቅዱስ ሚካኤል 13ኛ በዓሉ። ህዳር 12 ባለፈው አይተናል አይደል? ህዳር 12 ባለፈው አይተናል። 13ኛ በዓሉ ህዳር 13 ነው። ህዳር 13 ምንድን ነው በዓሉ ንገሩ። ህዳር ላይ ህዳር 11 እናታችን ቅድስት ሐና ትከበራለች አይደል? ህዳር 11 ቅዱስ ያሬድ ይከበራል። ህዳር 12 ቅዱስ ሚካኤልን እናስባለን። ህዳር 13 ታቦት ንግስ አለ። ታቦት ንግስ አለ ህዳር 13 ምን እዛ ጋር ያንሾካሾክሽ ምን አልሽኝ? ማለት ቆሚና መልሽ። እግዚአብሔር አብ በደንብ አልሰማችኋትም ወይ? እሷ አልተናገረችም? ጮክ በይ እሺ፣ አስተጋቡልኝ። ዘራብሩክ እሺ፣ ዘራብሩክ። አሁን ከቅዱስ ሚካኤል ጋር የሚያገናኘው በዓል ምን አለ ስንል ህዳር 13 አእላፋት መላእክት ነው። አእላፋት መላእክት ታቦት ንግሳል። ታቦት ንግሳል ይመስለኛል። እንደውም ጎላ ሚካኤል የሚነግስ ይመስለኛል። ጎላ ሚካኤል የሚነግስ ይመስለኛል። አእላፋት መላእክት በዓል ነው። የመላእክት ሁሉ በዓል የመላእክት ሁሉ በዓል። ስለዚህ ህዳር 13 የቅዱስ ሚካኤል አንዱ በዓል ነው። ከመላእክት መካከል አንዱ አይደል? ስለዚህ ከአእላፋት መካከል አንዱ ስለሆነ ህዳር 13ም የመልአኩ የቅዱስ ሚካኤል በዓሉ ነው ብለው አበው ያስተምራሉ። 14ኛው በዓሉ ደግሞ ታኅሳስ 19 ታኅሳስ 19 የቅዱስ ሚካኤል በዓል አይደል? ገብርኤል በዓል አይደል? ባለፈው ያነሳ ነው። ታኅሳስ 19 ቅዱስ ሚካኤል በዓልም ተብሎ ይነገራል። አንድም ደግሞ ቅድም ያልኳችሁ ይሄንን ደግሞ ይሄ ሳይሆን ጳጉሜ 3 የቅዱስ ሩፋኤል በዓልም የሚካኤል በዓል ነው ብለው ደግሞ የሚያስቀምጡ መጽሐፍት አሉ። ሁለቱም የሚጋጭ ሆኖ አይደለም። አንዱ መልአክ ባለበት ሌላው አለ፣ አንዱ በሚጠራበት ሌላው ስላለ እነዚህ የቅዱስ ሚካኤል በዓላት ተብለው የሚጠቀሱ ናቸው። ለዛ ነው ቅዱስ ያሬድ በድጓው ላይ በ12ቱ ልመናዎች ማረን ይቅር በለን እያልን በመሐሌቱም በመዝሙሩም የምንዘምረው 14ቱ ትንብልና ከሚለው ወይም ደግሞ ልመናዎች ብለ የሚናገረው እነዚህ 14ቱን በዓላት ነው። በእነዚህ በ14ቱ በዓል ባደረከው ገቢረ ተአምራት ባደረከው ልመና ስትል እኛን ልጆችህን ማረን ይቅር በለን፣ እኛ ልጆችህን ማረን ይቅር በለን ስንል እንለምናለን። ማረን ይቅር በለን ስንል እንለምናለን። ስለዚህ 14ቱ በዓላት የሚባሉት እነማን ናቸው? እነዚህ ናቸው። አበይት በዓላት ስንት በዓላት አሉት? 4 በዓላቶች አሉት። እነዚህ ሊያከብር ይገባል። ስለዚህ በየወሩ ቅዱስ ሚካኤልን ስንዘክር፣ አሁን የቅዱስ ሚካኤል ልጆች ነን። ምን ያህሎቻችን የቅዱስ ሚካኤልን እንዘክራለን? ምን ያህሎቻችን
በየወሩ ድርሳኑን እናነባለን ከተባለ ጥያቄው ለራሳችን ነው። ስናነብ ግን የወሩ በዓል ዋናው ትርጉም ግን ምኑ ነው? ይሄ ነው። እንግዲህ ከዛሬ በኋላ ምንድነው ድርሳናትን ወደ ማንበብ የመልአኩ ጋር መገናኘትን እናዘወትራለን ማለት ነው። ለዛሬ ሌላ የምንጨምረው የምናየው ጉዳይ በድርሳነ ሚካኤል ውስጥ ስለተጠቀሱ ህቡ ስሞች ነው። አሁን በድርሳነ ሚካኤል ላይ የተጠቀሱ ህቡ ስሞች እነዚህን አንዳንዶች ባለማወቅ ያልተገባ ነገር ይናገራሉ። ከማይገናኝ እንግዲህ ማህበራዊ ድረገጹ የማያሳየን ብዙ ነገር የለም እና አንዳንዶች ድርሳነ ሚካኤል ላይ ያሉ የማይታወቁ ለጥንቁልና ለምን የሚጠቀሱ ስሞች አሉ ብለው የሚጠቅሱ ሰዎች አሉ። ግን አይደለም። እነዚህ አስማት ተብለው ይጠቀሳሉ። አስማት ማለት ስሞች ማለት ነው። ህቡ ስሞች አሉ። እነዚህ ህቡ ስሞቹ አንድም በመልአኩ በቅዱስ ሚካኤል አክናፍ ላይ የተጻፉ እንደሆኑ ድርሳኑ ይናገራል። አክናፍ ላይ የተጻፉ ህቡ ስሞች እንደሆኑ እነዚህ ህቡ ስሞች ግን ትርጉም አላቸው። የሚታወቁ ስሞች ናቸው። በቅዱስ ሚካኤል ላይ የተጻፉ አንዳንዶቹም ከመጽሐፈ ሄኖክ የተወሰዱ ናቸው። እንግዲህ ከ80 መጽሐፍ ቅዱስ መካከል አንዱ መጽሐፈ ሄኖክ ነው አይደል? ከመጽሐፈ ሄኖክ የተወሰዱ ናቸው። ከመጽሐፈ ሄኖክ ላይ የተጠቀሱ የእግዚአብሔር ህቡ ስሞች ናቸው። ኃይልን የሚያደርጉ ህቡ ስሞቹ ናቸው። ኃይልን የሚያደርጉ ህቡ ስሞቹ ናቸው። በስሙ ደግሞ በእግዚአብሔር ስም ደግሞ ብዙ ነገር እናደርጋለን። መጽሐፍ ቅዱስ በስሜ አጋንንትን ታወጣላችሁ ይላል አይደል? በምኔ? በስሜ። በማስም? በእግዚአብሔር ስም አይደል? በስሙ ኃይልን አጋንንትን ድል የምናደርግባቸው ህቡ ስሞች አሉ። በተለይ እዚህ ድርሳኑ መቅድም ላይ ነው የምናገኛቸው። እነዚህ የድርሳኑ መቅድም ላይ እናገኛቸዋለን። እንግዲህ ስናነባቸው እናገኛቸዋለን። እነዚህ ግን ትርጉም አላቸው። የእግዚአብሔር ህቡ ስሞች ናቸው። ለምሳሌ አምስቱን እንመለከታለን። ለምሳሌ ሌላውን አሳይመንት ለእናንተ ሰጣችኋለሁ። ድርሳኑ እያነበባችሁ ስትሄዱ ይሄ ምን ማለት ነው እያላችሁ ስትጠይቁ ደግሞ ታበዙታላችሁ። አንደኛ አህያ ሸራህያ ምንድን ነው? ጥብቅ አድርገን ሳይሆን የምንጠራው አህያ ሸራህያ ስንጽፍ ምንድን ነው? ሀሌታዋን ሳይሆን ያችኛዋን ነው የምንጽፈው። አህያ ሸራህያ ይሄ አንደኛው ህቡ ስሙ ነው። ቃሉ የምንድን ነው ከተባለ የዕብራይስጥ ነው። ቃሉ የዕብራይስጥ ነው። ድርሳኑ ስታነቡት እንግዲህ ድርሳኑን ቤት ይዛችሁ ነው ግን ብያችሁ ነበር አይደል? ይዞ ይመጣል። ማን ይሸከማል ያላችሁ? እሺ ይዛችሁ ነው ግን ብያችሁ ነበር። እሺ አህያ ሸራህያ በዕብራይስጥ በግዕዝ በአማርኛ በሶስቱም ትርጉም አለው። በዕብራይስጥ ሲሆን ኤህዮ አሼር አህዮ ይባላል። ይሄ ስም በዕብራይስጥ ሲሆን ኤህዮ አሼር ኤህዮ አሼር ይባላል በዕብራይስጥ። በግዕዙ ሲሆን ደግሞ እሄሉ ዘእሄሉ ወይም እከውን ዘእከውን ዘእሄሉ ወይም እከውን ዘእከውን በግዕዙ ሲሆን፣ በአማርኛው ሲሆን ደግሞ ያለና የሚኖር ማለት ነው። አህያ ሸራህያ ማለት ያለና ምን የሚል የሚኖር ማለት ነው። ኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ ኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ የዚህን ስም አቀማመጥ ለመመልከት አማርኛውን በግዕዙ ግዕዙን
በዕብራይስጡ ስንመለከተው እዚህ ድርሳነ ሚካኤል ላይ የተቀመጠውን ይህንን ቃል እናገኘዋለን። ግልጽ ነው እንጂ የማይታወቅ ያልተገለጠ እንዲሁ የሚጠራ ስም አይደለም። ግልጽ ነው። የመጀመሪያው ኦሪት ዘጸአት ምዕራፍ 3 ከቁጥር 14 ላይ። ሁለተኛ አጊዮስ አጊዮስ ድርሳነ ሚካኤል ላይ ሌላኛው የምናገኘው ህቡዕ ስም አጊዮስ በጽር ወይም በግሪክ አጊዮስ ይባላል። አጊዮስ ብለን እንጠራዋለን። ትርጉሙም ቅዱስ፣ ክቡር፣ ምስጉን ማለት ነው። ቅዱስ፣ ክቡር፣ ምስጉን ማለት ነው። ቅዱስ፣ ክቡር፣ ምስጉን ማለት ነው። ይህም ድርሳነ ሚካኤል ላይ የተቀመጠ ነው። ሶስተኛ አካእ በግሪኩ አካይኦ በግሪኩ በአማርኛው ትርጉሙ ስንተረጉመው ደግሞ አምላክ ከሃሊ ወይም ደግሞ አምላክ ሁሉን ቻይ ማለት ነው። አምላክ ከሃሊ፣ አምላክ ሁሉን ቻይ ማለት ነው። አምላክ ሁሉን ቻይ ማለት ነው። ሁሉን ቻይ ማለት ነው። መጽሐፈ ሄኖክ ምዕራፍ 20 ከቁጥር 1 እስከ 5 ላይ አንብቡት። መጽሐፈ ሄኖክ ምዕራፍ 20 ከቁጥር 1 እስከ 5 ላይ። አራተኛው ቤቃ። እነዚህ ሁሉ ድርሳነ ሚካኤል ላይ የምናገኛቸው ስሞች ናቸው። ትርጉሙ ቀዳሚው ቃል ማለት ነው። ትርጉሙ በመጀመሪያ የነበረ ቃል ማለት ነው። በመጀመሪያ የነበረ ቃል ማለት ነው። ትርጉሙ በመጀመሪያ የነበረ ቃል ማለት ነው። ቤቃ። ይሄ በመጀመሪያ የነበረ ቃል የማስም ነው? ወልድ አይደል? ቃል ብለን ግብር ስማቸውን ስንጠራ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ብለን አይደል? በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት እያለን እናገራለን አይደል? ቃል ብለን የምንጠራው ማንን ነው? ወልድ። ስለዚህ ወልድን የሚናገር እንደሆነ እናገኛለን። የመጨረሻው አውሎጊዮስ ጌሪዮስ። አውሎጊዮስ ጌሪዮስ። ይሄ ደግሞ በግሪክ ኬሪዮስ ወይም ደግሞ በግሪክ ኬሪዮስ ምንድን ነው? በግሪኩ ኬሪዮስ ብለን እንጠራዋለን። ይህም ጌታ እግዚአብሔር ማለት ነው። ጌታ እግዚአብሔር ማለት ነው። በአማርኛው ስንተረጉመው ጌታ እግዚአብሔር ማለት ነው። ጌታ እግዚአብሔር። ስለዚህ አውሎጊዮስ ጌሪዮስ ብለን ስንጠራ ብሩክ እግዚአብሔር ማለት ነው። ምንድን ነው? ጌሪዮስ የምትለው ቃል በግሪኩ ስትጠራ ኬሪዮስ ትባላለች። ጌታ ማለት ነው። አንድ ላይ ደግሞ አውሎጊዮስ ጌሪዮስ ስንል ደግሞ ብሩክ እግዚአብሔር የሚለውን ትርጉም ይሰጠናል። እነዚህ በጥቂቱ ከድርሳኑ ላይ ካሉት ህቡዕ ስሞች መካከል በጥቂቱ ከምንጠቅሳቸው ናቸው። ሌላ ብዙ አሉ፣ ብዙ ስሞች አሉ። እነዚህን አበውን እንጠይቃለን፣ መጽሐፍትን እናገለብጣለን። ግልጽ ነው። ነገር ግን ከመጽሐፍ ቅዱስ የወጣ ህቡዕ ስም የለም። ከመጽሐፍ ቅዱስ የወጣ ህቡዕ ስም አናገኝም እና ይህንን ይዘው አንዳንዶች ትርጉማቸው የማይታወቁ ይላሉ። ግን ከማንበብ ጉድለት፣ ካለማወቅ፣ መጽሐፍትን ካለማጥናት፣ አባቶችን ካለመጠየቅ እንጂ ከመጽሐፍ ቅዱስ የወጣ እንዳይደለ የምንመለከተው ነው። ከመጽሐፍ ቅዱስ የወጣ አይደለም። የድርሳነ ቅዱስ ሚካኤል ጠቀሜታ። የድርሳነ ቅዱስ ሚካኤል
ጠቀሜታ፣ ከዛ ንባቡን እናያለን። እንዴት ነው የሚነበበው የሚለውን ቀጣይ ደግሞ የምንመለከት ይሆናል። ጠቀሜታውን አንድ ሁለት እያለን እንጠቅሰዋለን። ድርሳነ ሚካኤልን በተደጋጋሚ የሚያነብ እንዳልኳችሁ በአንድ ክርስቲያን ቤት ውስጥ ሊኖሩት ከሚገቡት መጽሐፍት መካከል የመጀመሪያውና ቀዳሚው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በሁላችን ቤት ሊኖር የሚገባ መጽሐፍ ነው። ቀጣይ ግን እያንዳንዱ ቤት የመልአኩ የቅዱስ ሚካኤል ድርሳኑ ሊኖር ይገባዋል። ድርሳኑ ያለ ሰው የሚጠቀመው ደግሞ ስላስቀመጠው ብቻ አይደለም። በማንበቡ መልአኩን ክብር አውቆ ረድኤቱን ተገንዝቦ ዘወትር በማንበቡ ደግሞ ይጠቀማል። ከሚያገኛቸው ጥቅሞች መካከል ግን የመጀመሪያው አንደኛው የቅዱስ ሚካኤል ወይም ድርሳነ ቅዱስ ሚካኤል ጠቀሜታ የመጀመሪያው የመልአኩን የቅዱስ ሚካኤልን ክብርና ልዕልናውን እንዲሁም ስራውን እንድናውቅ ያደርገናል። የመልአኩን የቅዱስ ሚካኤልን ክብሩን፣ ልዕልናውን እንዲሁም ደግሞ ያደረገውን ሰው ይህንን ድርሳን ባነበበ ቁጥር ከመጽሐፍ ቅዱስ ጋር ያለው ግንኙነት እየበረታ ነው የሚመጣው። ግልጽ ነው። በእያንዳንዱ ታሪክ ውስጥ በእያንዳንዱ ወር ውስጥ እግዚአብሔር ቅዱስ ሚካኤልን ልኮ ምን እንደተሰራ ምን ገቢረ ተአምራት እንዳደረገ ስለሚያውቅ ግንኙነቱን እያጠነከረ ነው የሚሄደው። ስለዚህ የመልአኩን ክብር፣ ልዕልና፣ ስራውን ይገልጣል። ለምሳሌ እስኪ እናንሳ። ለምሳሌ እልቅናውን የቅዱስ ሚካኤልን አለቅነት ድርሳኑን የሚያነብሰው ቁልጭ አድርጎ ድርሳኑ ያስረዳዋል። ቅዱስ ሚካኤል የመላእክት ሁሉ አለቃ ነው አይደል? ስንማ የማን ሁሉ አለቃ ነው? የመላእክት ሁሉ አለቃ ነው። እንደውም መጽሐፍት የሚያስቀምጡልን ምንድን ነው የሚሉት? የሰማያን ሰራዊት አለቃ ይለዋል ቅዱስ ሚካኤል። የሰማያን ሰራዊት አለቃ፣ የሰማያን ኃይላት የተባሉ የመላእክት ነገድ ደግሞ አለቃቸው፣ የኃይላት የተባሉ አለቃቸው መሆኑን ይገነዘባል። የሁሉ መላእክት ሊቀ ሊቃናተ መላእክት መሆኑን፣ እልቅናውን ምን ድረስ የተሰጠው መልአክ መሆኑን ይገነዘባል። የቅዱስ ሚካኤልን ክብር ያውቃል ማለት ነው። ሁለተኛው ረዳትነቱን ያውቃል። የቅዱስ ሚካኤልን ረዳትነት እውነት ምንድን ነው? በእያንዳንዱ ወር ውስጥ ባሉት ታምራት ውስጥ ሰው ልብ ብሎ ላስተዋለ ሰው በቸገረው ጊዜ፣ ባጣ ጊዜ፣ ያገባም ቢሆን ትዳሩ አደጋ ላይ በወደቀበት ጊዜ እግዚአብሔርን ማሰብ፣ የቅዱሳን መላእክትን ተራዳኢነት መዘከር፣ ዝክርን አብዝቶ ማድረግ ምን ያህል ጥቅምና በረከት እንዳለው ከእንደገና ቅዱስ ሚካኤል ደግሞ ላመኑት ሰው ወይም ደግሞ ላመኑት ምን ያህል ቅርብ እንደሆነ ረዳት እንደሆነ በእያንዳንዱ ገቢረ ተአምራት ውስጥ በእያንዳንዱ ታሪክ ውስጥ እንመለከታለን። ይህን ቅዱስ ሚካኤል ታሪክ በዚህ በትንቢተ ዳንኤል ምዕራፍ 10 ከቁጥር 1 ላይ ከዋነኞቹ አለቆች አንዱ ማን? ቅዱስ ሚካኤል ሊረዳኝ ምን አለ? መጣ ይላል። ይህን ቃል የተናገረው ማን ነው? ማን የተናገረው? ማን የተናገረው? ኧረ ንገሩ። ነብዩ። በደንብ አንብቡት መጽሐፍ ቅዱስን። ቅዱስ ገብርኤል ነው የተናገረው። ሊረዳኝ መጣ ያለው ቅዱስ ገብርኤል ነው። በደንብ መጽሐፍ ቅዱሱን ታሪኩን በደንብ ይዩት፣ በደንብ ተረዱት። እንዴት ነው ቅዱስ ገብርኤል ሊረዳኝ መጣ? ቅዱስ ገብርኤል የቅዱስ ሚካኤልን ረዳትነት እልቅናውን የመሰከረበት ጥቅስ ነው። ይሄ ጥቅስ መጽሐፍ ቅዱስን በደንብ ስትረዱት ሊረዳኝ መጣ ያለው ቅዱስ ገብርኤል ነው። ቅዱስ ገብርኤል ዲያብሎስን ድል ማድረግ አቅቶት ነውን ቢሉ አይደለም። ክብሩን ሲገልጥ የቅዱስ ሚካኤልን ክብር ሲገልጥ ነው። ግልጽ ነው። የቅዱስ ሚካኤልን እልቅናውን ክብሩን ሲገልጥ ነው። መጽሐፍ ቅዱስን በደንብ ከላይ እስከታች በደንብ አንብቡትና ትረዱታላችሁ። ስለዚህ ረዳትነቱን የቅዱስ ሚካኤልን ረዳትነቱ ደግሞ ለሁሉ ሰው ነው፣ ለሰው ብቻ አይደለም። በነገራችን ላይ የቅዱስ ሚካኤል ረዳትነት ለሰው ብቻ አይደለም።
በባህርና በየብስ ላሉ ፍጥረታት ሁሉ ረዳት ነው። ድርሳኑን ስናነበው እሱን እንገነዘባለን። ቅዱስ ሚካኤል ረዳትነቱ በባህርና በየብስ ላሉት ፍጥረታት ነው። ለዛ ነው መልኩን ስንቆም ማህሌት ስንቆም ሚካኤል ረዳኢ ለእለ ውስተ ባህር ወየብስ እያለን እናገራለን። በባህርና በየብስ ውስጥ ላሉት ሁሉ ምናቸው? ረዳታቸው እያለን እንጠቅሳለን። ለፍጥረታት ሁሉ ረዳት ነው። ለሰው ልጆችም ደግሞ ረዳት ነው። እግዚአብሔር ምንድነው? ቅዱስ ሚካኤል ለሰው ልጆችም ሁሉ ረዳት ነው። ታሪኩን ስናነብ ከመጽሐፍ ቅዱስ ታሪክም እየጠቀሰ እውን ከሆነው ምንድነው ከሰዎች ሕይወትም እየጠቀሰ ያስረዳናል። ለምሳሌ አንድ ሰው ድርሳነ ሚካኤልን ሲያነብ የቅዱስ ሚካኤልን ረዳትነት እንዴት ነው የሚያውቀው? የመጀመሪያው እንዴት ነው የሚያውቀው ከተባለ መጀመሪያው ህዳር ላይ ለእስራኤል ዘሥጋ እንዴት እንደረዳቸው አይተናል አይደል? ለእስራኤል ዘሥጋ እንዴት በዛ ሁሉ መንገድ መካከል እንዴት ይረዳቸው እንደነበረ፣ ፀሐይ ሲመታቸው እንዴት ይንከባከባቸው እንደነበረ፣ መንገዱን እንዴት ይረዳቸው እንደነበረ እሱን እናያለን። ለሕዝበ እስራኤላውያን ላደረገውን ነገር የቅዱስ ሚካኤል ረዳትነት እናያለን። ሌላኛው የባህራንም ረዳት እንደሆነ ደግሞ እናያለን። አንዳንድ ጊዜ ሰው በህይወት ውስጥ እንግዲህ ባህራን የተጣለ በባህር የተጣለ አይደል? ነገር ግን እግዚአብሔር በመልአኩ በቅዱስ ሚካኤል አማካኝነት እየረዳው ለራሱ ሰውን ያዘጋጀለት ለሹመት የመረጠው ጠላት እንኳን በእሱ ላይ ቢነሳበት እንኳን እስከ መጨረሻው ድረስ የሞቱን ደብዳቤ የደመሰሰለት ነው። በባህራን ህይወት ውስጥ የራሳችንን ህይወት እንክተተው። በባህራን ህይወት ውስጥ አንዳንድ ሰው ማንም አይወደኝም፣ ተጥያለሁ፣ የእኔ ጠላቴ ብዙ ነው፣ በእያንዳንዱ ነገር እኔን ለማጥቃት እኔን እንዲህ ለማድረግ የሚያስበው ሰው ብዙ ነው ብለን የምናስበው እግዚአብሔር ረስቶኛል፣ የመልአኩ ቅዱስ ሚካኤል ምልጃ የጻድቃን የሰማዕታት ምልጃ ከኔ ጋር አይደለም ብለን የምናስብ ሰዎች ልንኖር እንችላለን። ነገር ግን አይደለም። እኛ የማናውቀው እግዚአብሔር የሚያውቀው፣ እኛ ያልተገለጠልን እግዚአብሔር ግን በመላእክት ተራዳይነት፣ እግዚአብሔር ግን በቅዱሳን ጻድቃን ምልጃ ከብዙ ነገር ሰውሮናል። እኛ በማናውቀው በምናውቀውም ውስጥ አሁን ባህራንን እንመልከት። ያንን የሞቱን ደብዳቤ የራሱን የሞት ደብዳቤ ይዞ ነው አይደል የሚሄደው? ይዞ ነው የራሱን የሞቱን ደብዳቤ። ባህራን ያውቃል? መጀመሪያ ላይ አያውቅም። እሱም መልእክቱን ማድረሱን ብቻ ነው የእሱ። በእንዲህ አይነት ሕይወት ውስጥ ግን የምንመላለስ ሰዎች አለን። የማናውቀው በቃ ሞታችንን ይዘን የምንመላለስ ሰዎች አለን። እኛ የማናውቀውን እግዚአብሔር የሚያውቀውን ግን በቅዱሳን መላእክት ተራዳይነት ከብዙ ነገር ሰውሮናል። አንዳንድ ጊዜ በጣም የምንወደው መልአክ ይሆንና ቅዱስ ሚካኤልን ረስቶኛል፣ ኢየሱስማ ምልጃ እኛ የምናስበውን የምንፈልገውን ነገር እንዲሆንልን እንፈልጋለን። ነገር ግን እንደ ባህራን ስንት የተደመሰሰልን ሕይወት እንዳለ ደግሞ ልናስበው ይገባል። በባህራን ታሪክ ውስጥ ማለት ነው። ከዛ ለቅድስት አፎሚያ ረዳት ነበር። ለዱራታዎስ እና ለቴዎብስታ፣ ለተላፊኖስ ለተባለው ቅድም እንዳልኳችሁ እንደ ባህራን ተመሳሳይነትን ያለው ስለሆነ የመጀመሪያውን እንጨርስና በቀጣይ ትምህርታችን እንጨርሰዋለን። ሌላኛው የጸሎቱን ኃይል እናውቃለን። የቅዱስ ሚካኤል እንግዲህ መላእክት ዘወትር የእግዚአብሔርን ፊት ያያሉ። የማንን ፊት ያያሉ? የሚሞላት ምንድን ነው? ዘወትር የእግዚአብሔርን ፊት ያያሉ። መጽሐፍ ቅዱስም ይነግረናል። ከነዚህ ከታናናሾቹ አንዱን እንኳን እንዳትንቁ፣ ዘወትር መላእክቶቻቸው የማንን ፊት ያያሉና ይላል? የእግዚአብሔርን ፊት ያያሉና ይላል አይደል? እንኳን የቅዱሳን መላእክት የሰው ልጆችን ጸሎት የቅዱሳን ቤተክርስቲያን የምታምነው ቅዱሳን መላእክት ተላላኪዎች ናቸው። ተላላኪነታቸው ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር አይደል? አሁን ከፕሮቴስታንቶች የሚለየን እነሱ መላእክት ተላላኪዎች ናቸው። ነገር ግን የመላእክት ተላኪነት ከሰማይ ወደኛ እንጂ የሰውን ጸሎት አያደርሱም። ከአንድ ወገን ብቻ ነው የሚያደርጉት እነሱ።
ከሰው ወደ እግዚአብሔር ልመናን ጸሎትን ማድረስን አይቀበሉም። እነሱ አይቀበሉም። ቤተክርስቲያን ግን ከሰውም ወደ እግዚአብሔር ደግሞ ያደርሳሉ። ልመናን ጸሎትን ያደርሳሉ። ድርሳነ ሚካኤል የቅዱስ ሚካኤልን የጸሎቱን ኃይል ሁልጭ አድርጎ ይናገራል። መጽሐፍ ቅዱስ ላይ ስለ ጻድቃን ቅዱሳን ጸሎት ሲናገር የጻድቅ ሰው ጸሎት ይላል። የጻድቅ ሰው ጸሎት በስራ ምንን ታደርጋለች? ኃይልን ታደርጋለች ይላል። የጻድቅ ሰው ጸሎት አሁን የቅዱሳን ጻድቃንን ጸሎት ነው የሚናገረው። የመላእክት ጸሎት ደግሞ ምን ያህል ኃይል ታደርግ? ምን ያህል ኃይል ታደርግ? ድርሳነ ሚካኤል እንዲያስቀምጥልናል። ድርሳነ ሚካኤል ላይ ሲናገር በመላእክት አለቃ በቅዱስ ሚካኤል ልመና ይላል። በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች እንጂ አትጠፋም ይላል። አሁን እናቶቻችን መልአኩ ቅዱስ ሚካኤል ኢትዮጵያ ሀገራችንን ጠብቃት፣ መልአኩ ቅዱስ ገብርኤል ኢትዮጵያ ሀገራችንን ጠብቃት ይላል። እንዴ ሀገርን የሚጠብቅ እግዚአብሔር እንጂ ይላሉ። አንዳንዶች ደግሞ መላእክት ናቸው እንዴ ይላሉ። እውነት ነው። ሀገር የሚጠብቅ እግዚአብሔር ነው። እግዚአብሔር ከተማን ካልጠበቀ ሰው በከንቱ ይለፋል ይላል አይደል? በመላእክቱ በቅዱሳኑ ጸሎት ደግሞ እግዚአብሔር ከተማን ያስጠብቃል። ይህንን በግልጽ በታሪክ የምናገር ሀገር እንዳትጠፋ መልአኩ ቅዱስ ሚካኤል ጸልዮ በጸሎቱ ኃይልን ያደረገበት ታሪክ ደግሞ መጽሐፍ ቅዱስ ላይ እናገኛለን። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 17። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 እስከ 17 ላይ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 17 ላይ በሕዝበ እስራኤል የታወቀ ነው። ሕዝበ እስራኤል እንዳይጠፉ ያደረገው የቅዱስ ሚካኤል ጸሎት ነው። እዚህ ታሪክ ላይ ስትመለከቱ እግዚአብሔር አምላክ ፊት ቀርቦ እግዚአብሔር አምላክ ሆይ እነዚህ 70 ዓመት ሙሉ የተቆጣቸውን የእስራኤል ሕዝቦች የማትምራቸው እስከ መቼ ነው ብሎ ጠየቀ ይላል መልአኩ ቅዱስ ሚካኤል። 70 ዓመት ሙሉ የተቆጣቸውን የማትምራቸው እስከ መቼ ነው? የቅዱሳን መላእክት ጸሎት ባያስፈልግ ኖሮ አሳፍሮ በላከው ነበረ እግዚአብሔር አምላክ። ጸሎቱ ግን ዋጋ እንዳለው ኃይል እንዳለው ግን ሲያስረዳ በሚያጽናና ቃልም እግዚአብሔርም ተናገረው ይላል። መልአኩ በሚያጽናና ቃል ተናገረው። በእስራኤል ገመድ ይዘረጋባታል፣ በምህረት እመለሳለሁ ይላል። ጥቅሱን ስታነቡት ገመድ ይዘረጋባታል እርቁን ሲናገር ነው። እርቃቸውን በሁለት ይቅር እንደሚላቸው ምህረትን እንደሚያደርግ ሲናገር ነው። ሕዝበ እስራኤልን ከጥፋት የታገረ የማጸሎት ነው የመልአኩ የቅዱስ ሚካኤል ጸሎት ነው። ስለዚህ በቅዱስ ሚካኤል ጸሎት ይላል። ሁልጊዜ ድርሳኑን ሳነብ የሚገርመኝ ነው። በቅዱስ ሚካኤል በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች እንጂ ምን አትልም አትጠፋም። ይሄ በእስራኤል ዘሥጋ የታወቀ ነው። የመጨረሻው ቅዱስ ሚካኤል ለምህረትም ለመዓትም የሚላክ መልአክ ነው። አሁን በብዛት ቅዱስ ሚካኤል ለምህረት ቅዱስ ገብርኤል ለመዓት አድርጎ የሚወስዳል። አረ ቅዱስ ሚካኤል ቁጡ ነው፣ ቅዱስ ገብርኤል ቁጡ ነው የሚል ሰው አለ። አይ ቅዱስ ሚካኤል ማሩሩ ነው እንደ ገብርኤል አይደለም ብሎ በየዋህነት የሚናገሩ እናቶች አሉ። ነገር ግን አይደለም። ለመዓትም ለምህረትም የሚላክ መልአክ ነው መልአኩ ቅዱስ ሚካኤል። ይህንን በድርሳኑ በነሐሴ ድርሳነ ሚካኤል ላይ ታውቋል። ነሐሴ ድርሳነ ሚካኤል ላይ በመጽሐፍ ቅዱስ ላይ የተጠቀሰውን የሶስናን ታሪክ ያነሳል። በዚህ ቀን ነሐሴ ላይ የቅዱስ ሚካኤልን ተአምራት ሲናገር ሶስናን ከሞት ያዳናት መልአኩ ቅዱስ ሚካኤል ነው። ሶስናን ከሞት ማዳኑ ብቻ አይደለም፣ በሶስና ላይ በሐሰት ትርክት የተናገሩትን ሰዎች የቀጣ እነርሱን ደግሞ መዓትን ያመጣባቸው ደግሞ ማን ነው? መልአኩ ቅዱስ ሚካኤል። ቅዱስ ሚካኤል ለምህረትም ለመዓትም የሚላክ መልአክ መሆኑን በዚህ ታሪክ ላይ ይህንን ጠቅሶ በነሐሴ የቅዱስ ሚካኤል ድርሳን ላይ ይናገራል።